የመጣውኝ ተወለት ጁነስ የወረዳ ተሰዲ ወረዳ ደብረ ባየ ቀበሌ መግደላዊት ማርያም ተምትባል ሀገር ነው የመጣው። ስሜ ተወምረት መላካሪያም ተወምረት እባላለሁ። ስለዚህ በኔ ላይ የደረሰ ችግር የዘራውት እየመለሰ እየጠፋ የገባው ረድኤት በረከት ፍሬው ከቤት እልም እያለ በዚህ ለምን እየወጣው እየወረድኩ እየታከትኩ እየደከምኩ ለምንም እንደረሰ እያልኩኝ እያለቀስኩ ቤትም ለመሰደር ተሰልፌ ሳለ የእግዚአብሔር ሀገር አያልቅምና በጤስ አባይ ወንቅሸት የሚባል ገዳም ጸበል አለ ተብዬ በዚያ ባምናው ወራት በሰኔ እስከ ባለቤት የመጥቼ ተጠምቄ የዘራሁትን በቅሎ ያመረትኩትን በቤት በርክቶ ስላገኘሁት ለኔ የደረሰ ለእናንተ የሚደርስላችሁ። ከዚያ በመቀጠል ከቤቴ 3 2 አልብ ነበረ። ከነዚያ ሁሉም ከብቶቼ የዓመት በሬ ገዛለሁ በሮቼ፣ መጋዣ ገዛለሁ መጋዦቼ በግጋ ሳይቀር ገደል እየመሰለ በገደል እየገቡ የሁል መከራ ተቀብዬ መቼስ ለእግዚአብሔር ተነገሩ ተስማ አልቦ ነገር ዘይሳን ወለ እግዚአብሔር እንዳለው ሁሉ ያንን ሁሉ አሁን አምና ተመጣው ያ ሁሉ ንብረት ያልቆ እስከ ደሮ ድረስ አጥቼ ነበረ። አሁን ከዚህ ተርኩ ደግሞ ጥንድ በሬ ጠምጄ አርሼ እበላለሁ። ለኔ የደረሰ ለእናንተ ይድረስላችሁ። በእመቤታችን አማላጅነት በቅዱስ ገብርኤል ተራዳይነት በአባታችን በአባ ዮሐንስ ጸሎት የሁሉ ስለተደረገልኝ ይህ ደስታ ለሁላችሁ ይድረስልን። አባታችንን ከወጡበት ወደ ሀገራቸው ይበልልን፣ እስከ ዘላለም በጤና ያኑርልን። ወለተ ኪዳን እባላለሁ። የመጽሐፍ ስሜ የዓለም ስሜ ቦሰና ነው የሚባለው። ለኔ የተደረገልኝ ብዙ ነገር ነው። ከብዙ በጥቂቱ እስኪ የተደረገልኝን እስኪ ልንገራችሁ። በጣም ከባድ እርኩስ መንፈስ ከጀርባዬ ላይ አድሮ ያሰቃየኝ ነበር። በጣም ያሰቃየኝ ነበር። እዚህ ቦታ መጥቼ 2/7 ተጠምቄ ነው የሄድኩት። ግን በመንፈስ ቅዱስ አባታችን ትልቅ ተራራ ላይ ሆነው ጸበል ያጠምቃሉ። አባዬ እኔ ከታች ወደ ላይ አባዬ እስኪ ያጥምቁኝ እያልኩ እየሮጥኩ እንደምንም ደረስኩባቸው። እሳቸው የሚያጠምቁበት ጸበል በጣም ንጻቱ ይሄ መብራት እንደዚህ መብራት አይነት ጸበል ነው። ከታች ያለው አለቱ በጣም ጥቁር ነው። ትልቅ ተራራ ነው። ከዛ ላይ ሆነው ሰው ያጠምቃሉ። ጨርሰው ሊሄዱ ሲሉ ነው እኔ የደረስኩባቸው። ያንን ጸበል በእጃቸው ነው እንዲያፈሱ ጀርባዬ ላይ ያፈሰሱት። ከዛ በኋላ ይሄው 6 ዓመት አልፎኛል። አንድም ስሜት ተሰምቶኝ አውቅም ድኛለሁ። ለኔ የደረሰ ቅዱስ ገብርኤል ለእናንተም ይድረስላችሁ። ስሜ ኢሳያስ አያና እባላለሁ። የመጣሁት ከአዊ ዞን እንጅባራ ነው። የኔ የተደረገልኝን በእግዚአብሔር ቸርነት በድንግል ማርያም አማላጅነት በቅዱስ ገብርኤል ተራዳይነት እንዲሁም በእነዚህ የግፍ የመከራ አባት በእንባ በጸሎታቸው የተደረገልን ታምር እንዲህ ስል የተደረገው በጣም ብዙ ነው። ከጊዜው አንጻር ትንሾችን መሰክራለሁ። 2013 ዓመተ ምህረት የደብረ ዘይት ነው የመጣሁት። ያኔ በኮሮና ምክንያት ወንቅሸት መግባት አይቻልም እና እምነት ከላይ ይሰጣል። የጓደኛዬ ከዚህ ከእጁና ከእግሩ ላይ ክንታሮት ነበረበት። ጫማ ያስለብሰውም እጁን ደግሞ ሲጣጠብ ይቆጠቁጠዋል። አንተ ለምን ወንቅሸት አትሄድም? ወንቅሸት ተድኮ መልካም ነበረ። እስኪ ያድነኛል ምን እስኪ እምነቱን ቀባልኝ አለኝ። እምነቱን ቀባሁለት። እኔም እሱም ሲጠፋ አላየነውም። ጠፍቶ ዛሬ ሰላማዊ ሰው ሆኖ ይገኛል ማለት ነው። ከዚህም በመቀጠል መሰክረው የቤተሰብ ነው። ቤተሰብ ላይ እህል ይዘራል፣ ይበቅላል። ምርቱን ግን አይቶት የሚያውቅ ሰው የለም። ይገባል ካውድማው እንደምንም ሆኖ ደግሞ ወደ ቤት ቢገባ ከቤትም የለም ባዶ ነው።
እንግዲህ በተለይ እናቶች ታውቁታላችሁ የቤትን ነገር ሊጡ ሲከፈት የሊጡ ሽታ ቤት አያስገባም። ሊጡ ሲከፈት ማለት ነው። ልጅ ሁኜ እናየዋለሁ። የገጠር የቤተ ክርስቲያን መክለፍት በየቤት የሚጋገር ታውቁታላችሁ። እናቴ መክለፍት ለመጋገር ከምጣዱ አልወጣላት ብሎ እንጀራው ስታለቅስ ባይኔ አይቻለሁ። ስታለቅስ በሰንበቱ መሬት ማለት ነው። ያኔ ግን አማራጫቸው ከጠንቋይ ውጪ ገዳማትን አድባራትን ቤተ ክርስቲያን የሚያቀሰው የለም። ወተት ከቤት ላይ ይታለባል። እርጎ የሚባለውን አጓት የሚባለውን አይተነው አናቅም። ሽታው ራሱ ጭራሽ ከብትም አይነካውም እንኳን ሰው። ወንቅሸት ቅዱስ ገብርኤል መጥቼ እምነትና ጸበል ሄጄ ቤተሰቦች ያኔ ከዚህ ቦታ በመምጣቴ ጠላት ነው ያደረጉኝ። እንደገኘን ጠላት ማለት ነው። ወንቅሸት አንተ ይሄድ ለምንድን ነው ተብዬ፣ ነገር ግን እምነቱና ጸበሉ ቤት በመሄዱ ብቻ ቤት በመግባቱ ምርቱ ተትረፍርፎ ወተቱ ቅቤው ዛሬ የኔ እናት ይዛ የምትመጣውን ቅቤ ወደ ገበያ የሚያመጣ ሰው የለም። ተትረፍርፎ ይገኝልናል። ለኛ የተደረገልን ቅዱስ ገብርኤል ለሁላችሁ ይደረግላችሁ። አባታችንን በሰላም ወደ ገዳማቸው ያምጣልን። ወደ ሀገራቸው ወደ ኢትዮጵያ ይመልስልን። እግዚአብሔር አምላክ ባሉበት ይጠብቅልን። ጠላታቸውን ዲያብሎስን የእግራቸው መረገጫ ያደርግልን። በቅዱስ ገብርኤል ተራዳኝነት በቅድስት ድንግል ማርያም በእመቤታችን ባይሰድቷ እመቤት አማላጅነት በአባ ዮሐንስ ተስፋ ማርያም በእንባ በጸሎታቸው የተደረገልኝ ከብዙ በጥቂቱ እንዲህ ያሉ መሰክራለሁ። የመጣሁት አዊ ዞን እንጅባራ ማህበረ በኩራት ነው። እኔ ወደዚህ ወንቅሸት የገባሁት 2013 ዓመተ ምህረት ነው። ከመጣሁ ጀምሬ የተደረገልኝ ለመዘርዘር ሰዓቱም እንዲው ጊዜው ይበዛን ስለሚያጥርብን አጠር ያለች ንግግር ነው የምናገረው። ምንድነው ልጄን ህፃኑን 3ኛ ልጄን ነው አመመውና በቃ ሕክምና እስኪያሳይተሽ ነው ብዬ ባለቤቴን ሰደድኳት። ሰድጃት ጤና ጣቢያ አሳየችውና ወደ ሆስፒታል ሪፈር ጥፈውለት ከሰዓት አድርሻው ልምጣ እንግዳስ ምሳ ምናምን ልስራ ብላ ወደ ቤት ይዛው እንደመጣች መጣ። ከቤት እንደደረሰች ግጥም አለ በቃ ተፍተረተረና ሙቶ ነው የተው ሞተ። በቃ እኔ ብድግ አንስቼ ከቀፋተው ሞጨቁና ጭራሽ በፊቴ ላይ የታዩ እነን ታየናቸው። ሁልጊዜም ሲጨንቀና በቸገረን ጊዜ የምንጠራቸው እነሱ ብቻ ነው መመኪያችን። እንዴው በቃ ይህን ብሎ ለመግለጽ ስለሚቸግር ነው። ከቤቴ ላይ በፍሬም ያስቀምጥ የነሱ ፎቶ አለኝ። ብድግ አርጌ ከደረቱ ላይ ቁጭ አረጉና እምነቱን በጥብጨ ባፉ ላይ ስገለብጠው እኔ የሰው ልጅ ተኝቶ የዋለ እንጂ ሞቶ የዋለም አይመስልም። ሙቷን እኮ ብድግ ብለው በቃ ቁጭ ነው ያለ። ገና የዓመት ያልሞላው ህፃን ልጅ ነው። እና የኔ የተደረገላይ እንዲህ እሺ። እዛ በመቀጠል የምናገረው ቤተሰብ አባታችን ውራ ኢየሱስን እየሰሩ አንገታቸውን በሽከም ስራ በመስራት ተቀልተው ለብዙ ጊዜ ስናፍቃቸውና ስንጓጓላቸው እንደነበረ ይታወቃል። ይሁን እንጂ በዛን ጊዜ አንበሳሚ መድኃኔዓለም ጥቅምት 27 ይመስለኛል ነው የዛለት ይታያሉ ብለውን እኛ ወደ አንበሳሚ ኩንትራት መኪና ይዘን ሄድነን። ከዚህ የመጣችሁ ልጆቼ የእናቶቻችሁ የአባቶቻችሁ መሬት ተባርኮላችኋል፣ በድግምት በተለያየ ምክንያት የተመተተው መሬቱ ተባርኮላችኋል ብለውን በቃል ብቻ ነው ይላሉ። ግን ቤቴ ስደርስ በመንፈስ ቅዱስ መጣው ባረኩን። ይኸው ላገዳ እንኳን ማይሆን በቆሎ ተዘርቶ ላገዳ እንኳን አይሆንም ነበር። ሁለት እያጋደመ እየያዘ ይገኛል ማለት ነው የኛ መሬታችን። እሺ ጨርሻለሁ። አመሰግናለሁ። አባታችን ወደ ገዳማችን ይመስልልን፣ ለዓይነ ሥጋ ያብቃን፣ ቀሪው ዘመናቸውን ይባርክልን። እውነት በተለያየ ምክንያት አባታችን በሆነ ባልሆነው የሚያነሱትን እግዚአብሔር መቼም እንደነሱ አባታችን አላስተምሩንም፣ አንሰደባቸው፣ ምንም አንልም። ልቦና ይስጣቸው እግዚአብሔር። አጋንንትን ጥሎ የእግራቸው መረገጫ ያርግልን። አብረን አባታችን ጋር ለመዘመር ያብቃን። አመሰግናለሁ። እኔ ያለው ቡራልዴታ ነው። ስሜ አርገው እባላለሁ። በ2006 እኔ ተነሳስቼ ማዳበሪያ ላመጣ ተነሳስቼ በህድ
ሁለቶች ልጆች ትንሽና የ9 ዓመት ልጅና የ15 ዓመት ልጅ እንደ ጅብ ሲጮሁ አገኘኋቸው። እንዴት ላድርግ ብዬ ቅጣምባሩ ሲጠፋኝ ጎመውን ምናምኑን ሳጤስ አንዲት መንጨረቅ ልጅ መታ አንተ ወንቅሸት ገብርኤል ውሰዳት አለች። እኔን ስታይ መታህናቴ ላይ ተቀመጥብኝ ነበር። አደራ ቅዱስ ገብርኤል የውድባው ገብርኤል አደራህን አድርሰኝ በቸርዬ አምጥቼ እሷነን አልጁ ጋር ከዚህ አምጥቼ ወዲያው የሄደበት እልም አለልኝ። ያ ልጅም ጤናውን አግኝቶ ያችም ጤናዋን አግኝታ በትዳር አምና በቀለበት ድሬ ትገኝልኛለች። ለእኔ የደረሰ ለእናንተም ይድረስላችሁ። ስሜ አበበ ካሳሁን እባላለሁ። የመጽሐፍ ስሜ ገብረ ኪሮስ እባላለሁ። በልዑል እግዚአብሔር ቸርነት በድንግል ማርያም አማላጅነት በወንቅሸቱ ቅዱስ ገብርኤል ተራዳይነት የተደረገልኝን ተአምር ከብዙ በትንሹ ከረጅሙ ባጭሩ እንዲህ ስል እመሰክራለሁ። እኔ በጣም ተስፋ የቆረኩና በቃ መኖር ያቃተኝ ሰው ነበርኩ። በቃ በዚህ እድሜ እጠጣለሁ፣ ቁማር እጫወታለሁ፣ በቃ የማላደርገው የለኝም ነበር። ያንን ሁሉ ሱስ ለማቆም በቃ ችሎታ የለኝም ነበር። ከዛ መቼ ነው የወንቅሸቱ ቅዱስ ገብርኤልን የኔም እንደ ሰው የምታደርገኝ? መቼ ነው በቃ ፈጥነ የምትደርስልኝ እያልኩ አለቅስ ነበር። አሁን ግን እዚህ መጥቼ በመጠመቄ በቃ እምነቱን በመቀባቴ ከዛ ሁላ ሱስ ነጻ ሆኜ እገኛለሁ። ለእኔ የደረሰ የወንቅሸቱ ቅዱስ ገብርኤል ለእናንተም ይደርስላችሁ። በመቀጠል ወባም ያመኝ ነበረ። በቃ አሁን ቀደም በረሃ ሄዳለሁ። በቃ ግን በረሃ ሄዳለሁ ምንም ብር አልይዝም። በቃ ከኪሴ ብር ካለኝ ጣጣበት ቁማር ተጫወትበት ነው የሚያሰኘኝ። በቃ በልቤ እየገባ ማለት ምንም በቃ እሰራለሁ። በቃ ከሰው በታች ነኝ። በቃ ምንም ብር የለኝም የነበር እና ወባ በጣም ያሰቃየኝ ነበር። ከወር 2 ጊዜ 3 ጊዜ በቃ ከኔና በማዋጥ ነበር የምኖረው። እዚህ ከመጣው ግን እድሜ ለወንቅሸቱ ቅዱስ ገብርኤል ለአባታችን ለአባ ዮሐንስ ተስፋ ማርያም ከዛ ሁሉ በሽታ ድኜ ተፈውሼ እገኛለሁ። እኔን የሰማ የወንቅሸቱ ቅዱስ ገብርኤል እናንተንም ይስማችሁ። በመቀጠል ቤተሰቦቼ በቃ እናርሳለን፣ እናጭዳለን፣ እንቆፍራለን፣ እናርማለን። በቃ ግን ሰርቶ ማና ነበርን ከሰው በታች በቃ የምንለፈው ከሰው በላይ ነው፣ የምናርመው ከሰው በላይ ነው። በቃ ግን እንሰራለን በቃ ሰርቶ ማና። ግንቦትና ሰኔ ሲመጣ ኬሻ ይዘን በቃ ሸመት ነበር። አሁን ግን እድሜ ለወንቅሸቱ ቅዱስ ገብርኤል ለግፈኛው አባታችን ለአባ ዮሐንስ ተስፋ ማርያም በቃ ቤታችን ረድኤት በረከት ወርዶበት ሁሉ ነገር ተርፎ ተትረፍርፎ እንኳን ልንሸምት እያቀናን እንገኛለን። ለእኔ የደረሰ የራመው ልዑል የወንቅሸቱ ቅዱስ ገብርኤል እናንተንም ይስማችሁ። አዎ ለእኛ ሲሉ ግፍና መከራ የሚቀበሉት አባታችን አባ ዮሐንስ ተስፋ ማርያምን በሰላም ወደ ገዳማቸው ይመልስልን። እመቤታችን ቅድስት ድንግል ማርያም አባታችን በቴ ጫማ በላይ ጥላ ሆና ጥላ ከለላ ሆና በሰላም ወደ ገዳማቸው ተመልስልን። እኔን ያዳነ እኔን የሰማ የወንቅሸቱ ቅዱስ ገብርኤል እናንተንም ይስማችሁ። ሁላችሁም እንደኔ ያሰባችሁ ተሳክቶ ድናችሁ ተፈውሳችሁ ከዚህ ከአውደ ምሕረት ላይ ቆማችሁ ለመመስከር ያብቃችሁ። ስላደመጣችሁኝ አመሰግናለሁ። እኔ የመጣሁት ከዳንሻ ወይም ሁመራ አካባቢ ዳንሻ ከሚባል ቦታ ነው። እኔ መጀመሪያ የተደረገልኝ ለእኔ ስሜ ባህታ ያዳነ እባላለሁ። የተደረገልኝን ከብዙ በትንሹ ያነጋገር ትንሽ እንኳን እፍረት አለብኝ። ነገር ግን ለመመስከሩ ያህል ነው። በጣም ታምሜ ከመጠን በበላይ በ2011 ስሰቃይ ነበርኩ። መታውቁኝ ሰዎች ከዚህ ከቤተ ስላሴ ከላይኛው ነበርኩ። ከዛ ያዘሉ ሲያስጠምቁኝ እግሬም አይሰራም ነበር። ወደ ታች ወደ ኬንዳ በታች ተሰርቶልኝ በዚህ ታች ወርጄ ስጠመቅ ከመጠን በበላይ ለእኔ ፈጣሪ ያደረገልኝ እሱም ያውቃል፣ እኔም አውቃለሁ፣ ድኛለሁ። ለእኔ ደረሰልኝ፣ ለእናንተም ይድረስላችሁ። እና አሁን ከዚህ እኔ ጀሮዬን በጣም ያመኝ ነበረ። ቅባ ቅዱስ በዚህም ሳደርግ ከዛ እንዳለ ተረፈችኝና ሄጄ የአንድ ጓደኛዬ ሚስት ታማ አይኗ ይሄ ጥቁሩና ነጩ አንድ አይነት ነበረ። ነጩ እንደ ጥቁር ሆኗል።
እና አንቺ ሴትዮ ሁልጊዜ ሳይሽ ነው እንደዚህ ነው ስላት፣ ምንድን ነው ሐኪም ቤት ሄጄ ነበረ አትሰሪም አትችይም ተባያለሁና እንደዚህ ሁኔ ነው እንጂ አለችኝ። ገብርኤልን ታከብሪያለሽ ስላት፣ አዎ አከብራለሁ አለ። እንግዲህ ቅባ ቅዱስ ትንሽዬ ነገር ተረፈችኛለች። እሱን ባሉን የምታከብሪ ከሆነ ተቀቢው ትድኛለሽ፣ እሱን ያመነ አይጎዳምና ስላት፣ ወስዳ የነፍስ አባትሽን አምጥተሽ ተቀቢው ስላት፣ ያው ተቀብታ ለዛ ነገር ተፈውሳ ሐኪም ቤት አትድኝም አትሰሪም ብሏት ደርቋል ብሏት የነበረው ለዚያ ህመሟ በቃ እንደነበረ ኖርማል ሆና ድና ቁመህ ታሪኩን ተናግረ ስለቴን ስጥልኝ ብላ 1200 ብር ይችን ስጥልኝ ብላ እዚህ ተፈውሳ ከመሟ ድናለችና ይሄን ስጥልኝ ብላ ለገብርኤል ስጥልኝ ስላለች ለዛ ነው የቆምኩት ያለና ያው እንግዲህ የመጽሐፍ ስሜ ገብረ መድን ይባላል። የዓለም ስሜ አስፋው ምትኩ ነው። ጉና ወረዳ ነው የመጣሁትና ሁላችሁም ለቦታችሁ ለሀገራችሁ ያብቃልን። ስሜ ጽጌሬዳ ደሳለኝ ነው። የመጣሁት ከሰሜን ጎንደር ደባርቅ። እኔ ወደዚህ የመጣሁበት ምክንያት እናቴን አሟት ነበረ። በጣም ከባድ በሽታ ነበር። ለ3 ወር ያክል የተለያዩ የሕክምና ቦታዎች ስትከታተል ቆይታለች። ነገር ግን ሊሻላት አልቻለም። በተለይ ደግሞ ከፍተኛ የሆኑ ሆስፒታሎች ስፔሻሊስት ዶክተሮች ያዩታል። በቃ ጨጓራ ነው ይሏታል፣ ግን በጣም ከባድ ነው። እንዴት አትድኝም ሁሉ ይሏታል። መድኃኒት እየሰጠንሽ ነው፣ እንዴት እስካሁን ድረስ አይሻልሽም? በቃ እኛ አንችልም እያሉ በጎንደርም በተለያዩ ሆስፒታሎች ዙረናል፣ ግን ሊሻላት አልቻለም ነበር። ከዛ ግን በቃ የወንቅ እሸቱ ቅዱስ ገብርኤል አንተ እናቴን ቢያንስ ራሷን እንድትችል ደህና ምግብ እንድትበላና ቁማ እንድትሄድ አድርግልኝና ከደጃ አምጥቼ ላድናት ብየው ነበረ። በቃ በ1 አመቱ ስለቴ ተሳካልኝና ወደዚህ ቦታ መጣሁኝ። ከዛ በኋላ እናቴ ድናልኝ 10 ወር ያክል እዚህ ተቀምጠን ከነበረባት የጨጓራ በሽታ በሙሉ ድና፣ ከዛም በላይ ቤተሰቦቻችን ሁሉ እኛ እዚህ ስለቆየን እነሱም ድነው ተፈውሰው ብዙ ነገር ተደርጎልናል። አሁን የመጣሁት እኔ ለምስክርነት ነው። ስላዳመጣችሁኝ አመሰግናለሁ። እኔ በእግዚአብሔር ቸርነት በቅዱስ ገብርኤል ተራዳይነት በእመቤታችን ቅድስት ድንግል ማርያም አማላጅነት እንዲሁም በግፈኛው አባታችን እንባና ጸሎት የተደረገልኝን ተአምር ከብዙ በጥቂቱ እንዲህ ስል እመሰክራለሁ። እኔ በጣም ያመኝ ነበረ፣ ልቤን ነበር የሚያመኝና ሐኪም ቤት ስሄድ የአንጀት ቁስለት፣ ጨጓራ እየተባልኩኝ ብዙ ጊዜ ከይና ወስድ ነበር፣ ግን ምንም አይሻለኝም ነበረ። ወንቅ እሸት መጥቼ ጸበል በመጠመቅ እምነቱን በመቀባት ከዚያ ሁሉ በሽታ ድኜ ተፈውሼ እገኛለሁ። ለእኔ የደረሰ የወንቅ እሸቱ ቅዱስ ገብርኤል ለእናንተም ይድረስላችሁ። ሁለተኛ ደግሞ በቃ ስራ የለኝም ነበር፣ እንዲሁም ምን ብሰራ ይሻላል እያልኩኝ በጣም ስጨናነቅ ነበር ምኖር። በቃ ስራ መጣት ታውቁታላችሁ፣ በጣም ያሳዝናል፣ አንገትም ያስደፋን። ኧረ የወንቅ እሸቱ ቅዱስ ገብርኤል ድረስልኝ እባክህን፣ ለስራ አብቀኝ፣ እንዲሁም መውልበትን ስራ ስጠኝ ብዬው ነበረ። ዛሬ የምሰራውን ስራ ሰጥቶኝ እንደ ጓደኞቼ ሰርቼው እየገባለሁኝ። ለእኔ የደረሰ የወንቅ እሸቱ ቅዱስ ገብርኤል ለእናንተም ይድረስላችሁ። እና ደግሞ ቤተሰቦች ወንድሞቼ በቃ ትዳር የላቸውም ነበረ። ሚስት አግቡ ምናምን ስንላቸው ምን አባት ምን ሊያረግ ነው ምናምን ነበር የሚሉ፣ በቃ ይገረግራቸው ነበረ። ስራ አላችሁ፣ ባለ ስራ ናችሁ። አሁን እናንተ ትዳር ይዛችሁ እንደ ጓደኞቻችሁ ልጅ እንደመውለድ ትዳር እንደመመስረት ስንላቸው በቃ ፍላጎት የላቸውም ነበረ። እኔ መጥቼ በመጠመቅ እዚህ ቦታ ስረገጥ ገና የዘውን አመት ሁሎችም ሚስት አገቡና ትዳራቸውን ያዙልኝ። እህቴም ዘንድሮ አግብታ ትዳሯን ይዛ ትገኝልኛለች። ለእኔ የደረሰ የወንቅ እሸቱ ቅዱስ ገብርኤል ለእናንተም ይድረስላችሁ።